በቃ ወድጃታለሁ ያለሷ ምንም መወሰን አልችልም በቃ ወዳታለሁ በቃ ይዛት ለምመጣሽ እዚህ ማዘርዬ እቺ ልጅ ወዳታለሁ እኔ ተላውታ እንደካት ይዛት ለምመጣ ነው ጥያቄ السلام عليكم ورحمة الله وبركاته ለተከበራችሁ የሙ አቡበከር ቻናል ተከታታዮች ውድ ወንድሞች እንዴት ናችሁ ሰላም ናችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ ሀገራችንን ፈጣሪ ሰላም ያርግልን እያልኩኝ ዛሬ ውድ እህቶቼ ያው የመጣሁበት ጉዳይ እንግዲህ ስለ ውብዬና ስለ ናሆም ጉዳይ ነው ማለት ነው። እኔ እስከ ዛሬ ወላሂ እውነት ለመናገር ከሆነ ፕራንክ እየመሰለኝ ነበር፣ አሁንም ፕራንክ እየመሰለኝ ነው። ግን አሁን ያው እናቶች ምናምን ስለገቡበት ይሄ ነገር ሲሪየስ የሆነ ነገር ነው መሰለኝ ማለት ነውና በጣም የገረመኝና የታዘብኩት ነገር ማለት ነው። ምክንያቱም ሙቤ እስካሁን ድረስ ከውብዬ ጎን ነበር። በመሀል እርግጥ ወደ ልጅቷ ሆኖ ነበር፣ ግን ደግሞ መልሶ እስከዛሬ ለእናቴ ብዬ ነው ብሎ ወደ ውብዬ ሆኖ ነበር ማለት ነው። አሁን ደግሞ ወደ ናሆም ሆነ። እሱ የሆነበት ምክንያት ደግሞ በጣም በሚገርምና በሚያሳዝን ሁኔታ ማለት ነው። ወላሂ ለአዚም በጣም ነው የሚገርመው። እኔ እዚህ ጋር ሳይ በጣም ነው የገረመኝ ማለት ነው። እና ቪዲዮውን አስገባላችኋለሁኝ ልብ ብላችሁ እንደኔ የምትከታተሏቸው ከሆነ ራሳችሁ ቻናል ላይም ገብታችሁ ማየት ትችላላችሁ ማለት ነው። እስከ መጨረሻዋ ሰዓት ድረስ ሙቤ ከውብዬ ጎን ሆኖ እናቱ ጋር አንገት ላይ ያለውን በቃ አውልቀው ተባለ። ምን አገባ አንተ ለኔ ደስ ይሰጣይ አሽቶ በቃ አንተ ደስ ይሰጣይ አልታገልም። እኔ ራሱ አልታገልም ከዚህ በላይ እስቲ ነው እንዴ ልጆች አትፈልገኝም ምን ማለት እኔ አትፈልገኝ እንደ ባብ ስንከባለ እኮ አንድ ድል ባትፈልግ ታጠራ እዚህ መሬ እዚህ ቤት ሙባረክ ለምንድን ነው ቁጭ ብላችሁ ማትደማመጡ? ስንቴ ነው ያንቺን ይቅርታ አይደለ እኔ ይቅርታ ቆይ ባትፈልግ ትጠራለች። ሴት እየንጠለጠልክ እየመጣ ነው አይደለም ባትፈልግ ትጠራለች። ቅናት እኮ ነው ቆይ ባትፈልግ አትጠራም። አንተስ ልክ እሷ መምጣት እኮ አልነበረባትም። እሷን አስወጡልኝ። የሰውየው የበጠበጠችው እኮ እሷ ነች። ምን ሆነ ወጪ አንቺ እስቲ ውጪ የሆነ ንግግር ተነጋገር ወጣ ብለሽ ምንድነው? ቆይ እሷ እኮ ካንተ ጋር መምጣት አልነበረባትም እንዴ? ሙቤ ምን እያደረገ ነው? አንቺ ልቀቂው እንጂ ምን እየሆንሽ ነው? ልክ ናት ማ እሷ እንዴ እህቷ እኮ ታግታባታለች። እንዴት ነው? እንዴት ንገርልኝ ሙቤ ምን እየሆንክ ነው? አይደለም ምን እየሆንክ ነው? ሙባረክ ጉድ ፈላ እናት ምን ማለት ነው? ምን እየሆንክ ነው? ምን እያልክ ነው? አንቺ ምን አረግሽብኝ? አሁን ባው ምን አረግሽብኝ? ለከፍሽብኝ አንተ ምን አረጋችሁ? ልጁ ሙቤ ምን ሆነ ነው? አረ ምንም አላደረገችም። ሌላ ቤት አስተካክላለሁ ብዬ እንደገና ምንም አላደረገችም። ምንም አላደረገችም። አሁን ከትክክል የሆነችው በሰው ትዳር ገብታ የበጠበጠች ሴት ናት። ትክክል እህቷ እኮ ሙቤ ምን እያደረክ ነው? እኔ ካለው ምን ስለሆንክ ነው አንተ የሷ ተካገረች? ምንድነው ማለት ነው? እንዴት ምን አይነት ሰው ናት? ሄዳ እንዱ ይመጣል አለቃራነጥም። ምክንያቱም ገና ልጆችን አልበትንም ገና ቤቴን አላፈርስም እያለች ሴት ላይ መጎዳት የለባትም። ምክንያቱም ትዳር የጋራ ነው፣ ፍቅር የጋራ ነው እንጂ አንድ ሰው ብቻ አይደለም። ምክንያቱም እሱ እንደፈለገ ይሄድ እሱ እንደፈለገ ይሆነ እንደገና አይ ቤቴን አላፈርስም አይ ልጆችን አልበትም እስከ መቼ ድረስ እንደዚህ እያለ ራሳችንን መጉዳት የለብንም። ውብዬን ባረገችው ላይ ማለት ነው። ግን እንደዛም ሆኖ ናሆም ያረገው ነገር ማለት ነው ወዶ አይደለም። አሁን ላይ አንገቱ ላይ ያረገችለት ነገር በጣም ብዙ ነገር ተደርጎበታል ብዬ ነው የማስበው። ምክንያቱም ባለፈውም ሊታረቅ ይቅርታ ተንበርክኮ ጠይቆ ምናምን መጨረሻ ላይ መታ ያን ነገር ለምን አንገቱ ላይ ስታረግለት ነው እንዳለ ውሃውን ብሎ እሷን ነው የምፈልገው አለ ማለት ነው። አሁንም ደግሞ አንገቱ ላይ ያለው አውልቅ ሲባል ጨራሽ ልጅቷ ራሱ እንዲወልቅ አትፈልግም። ምክንያቱም ያ ነገር አንገቱ ላይ ያረገችለት ነገር የሆነ ነገር አለበት ማለት ነው። የሆነ ነገር ተደርጎበታል። ይሄን ለምን አልሽታላችሁ ደግሞ ዛሬው ቪዲዮ ላይ ምን ሆነ? ሙቤ እሷን እየገፈተራት ባለበት ጊዜ እሱ አላያትም። እርግጥ ካሜራማኑ እያየ ሊሆን ይችላል፣ ይታያል። እኛም አይተናል እንኳን እዛው ያሉ ሰዎች ቀስ ብላ
ከኪሷ አውጥታ እንትኗ ላይ ከቦርሳዋ አውጥታ እጁ ላይ የሆነ ብር የመሰለ ነገር ስታስርለት እንዳለ ግልብጥ ብሎ ወደ ልጅ ሆነ። ያ ማለት ለሙቤ ማረገችበት ማለት ነው። በነገራችን ላይ በሸይጣን ነገር እንደዚህ በጥንቆላ በምን የምታምኑ ሴቶች ሱብሃንአላህ። ይቺ ልጅ አሁን እርግጥ እህቷ ተይዛባት ነው። እህቷ ታተያዘችባት ለእህቷ ብላ ከሆነ ሙቤንና ውብዬንና ናሆምን ተማለያያት ተን ውብዬም ጋር ናሆምም ጋር ሆና እህቷን ለማስፈታት ብትጠርስ ምን ችግር አለው? ሰው በእንደዚህ ባጢቁጤ ነገር በጥንቆላ በምን እያመኑ በመጢቁጤ ነገር እያመኑ የሰውን ትዳር መበተን፣ ሰውን ያልሆነ ቦታ ላይ ማስገባት ፈጣሪ የማይወደውም ሀቂቃ ለምን? ምክንያቱም ራሳችንን ኩነን ፈጣሪ ለኛ ያለው እስከሚወጣ መጠበቅ። እርግጥ ይችላል እንዲያለችው ከሆነ ናሆም ፈልገው ሳይሆን እህቷን ለማስፈታት፣ እህቷ ደግሞ የናሆም የጓደኛው እህት በፊት ውብዬን ከማግባቱ በፊት ታፈቅረው ነበርና የፍቅር ጥያቄ አቅርባለት አልተቀበለችውም እና ያችን ልጅ ደግሞ እስካሁን ድረስ ታፈቅረዋለች። ስለዚህ ተውብዬ ያለያየት ያችን ሊድሩት ነው። ያልገባኝ ነገር እሱ ነው። አንድ ሰው ካልፈለገ ወንድ ልጅ አልፈልግሽም ያለ ግድ የኔ ይሁን ከቶም እህቱን ታይ እንደ ማለት ለእህቱ ሁኖ አንድ ወንድ ነው የወደድኩሽ ልበል። ፍቅር መቼም በፈልጋችሁት አይመጣምና ማለት ነው። ጠየቃችሁ አትሳካም። ግዴታ ያ ሰው የኔ ካልሆነችሁ ብላችሁ ግትር ማለት የለባችሁም። እንደዚህ አሁን ላይ ወልዶ ከአንዴሎም ሁለት ልጅ ወልዶ ሰው የኔ ካልሆነ ብሎ እንደዚህ ሰው ማበጣበጥ ትዳር ውስጥ ገብቶ በዛውም ደግሞ በማይሆን ነገር ማለት ፈጣሪን በማይወደው ነገር በጥንቆላ ይሄ እኮ የሸይጣን ስራ ነው። በነገራችን ላይ ሙስሊምም ክርስቲያንም የማይገድፈው ነገር ጥንቆላን ማለት ነው። ምክንያቱም ፈጣሪ ከሚጠላው ነገር አንዱ ምንድነው? ጠንቋይ ጋር የሚሄድ ሰው ወይንም ደግሞ የሚያስጠነቁል ሰው። ጠንቋውማ መቼም የፈጣሪ እጁን ይሰጠዋል ማለት ነው። ስለዚህ ሲጀመር ሰውን አምልካችሁ ሰው ያደርግልናል ብላችሁ ጠንቋይ ቤት የሚከዱ ሰዎች ነገሩ ለጊዜው ያደርጋል እኮ። ለምን ታላችሁኝ? የሸይጣን ተገዣጅል። ሸይጣን ደግሞ ብዙ ነገር ያደርጋል አይደለም? እናንተ በሸይጣን የምታምኑ ከሆነ ለሸይጣን ተገዣ ለመሆን ለሸይጣን ቦታ አለመስጠት። ሸይጣን ምን አቅም አለውና? ይሄ ጠንቆልና የሚሰራውም ሰው እኮ ለራሱም እኮ ሸይጣን ነው። ስለዚህ እንደዚህ አይነት ነገር ባታረጉ እላለሁኝ ውዴቶቼ። ናሆምም ደግሞ ወደ ቀልቡ ቢመለስ ግን እርግጠኛ ነኝ አንገቱ ላይ ያለው ነገር ቢወልቅ እርግጠኛ ነኝ የምነግራችሁ ናሆም ውብዬን በጣም ይቅርታ እንደሚላት 100% እርግጠኛ ነኝ። ምክንያቱም ባለፈው እንዴት ይሆን እንደነበር እንዴት ተንበርክኮ ልጁን እንኳን ለማየት ሲለምናት እንደነበር ያንን ነገር ሲያወልቅ ማለት ነው። ስለዚህ ሀታ ቤተሰቦቹ ጓደኞቹ እሱን አውልቅ አታውልቅ ተማለት ቀስ ብለው አንገቱን ይዘው በጥሰው ቢጥሉት ጥሩ ነበረ። ብቻ እነሱም አውልቅ ነው አውልቅ በማለት ደግሞ አያወልቅም ልጁ። ምክንያቱም እንዳይወልቅ አርጋበታለች እና በጣም ነው የገረመኝ ውድ እህቶቼ። ቪዲዮውን እዚህ ጋር አስገባላችኋለሁኝ እውት ማለት ነው። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።